የታላቁ ኢትዮጵያ ህዳሴ ግድብ መጠናቀቅን አስመልክቶ ዋና ከተማዋ ባህር ዳርን ጨምሮ በአማራ ክልል የዞንና የወረዳ ከተሞች ህዝባዊ የድጋፍ ሰልፎች ተካሂደዋል። የአባይ ዘመን ትውልድ አኩሪ ገድል የሚዘከርበት ብራና የህብረ ብሔራዊ አንድነታችን መሰረት እንዲሁም የማንሰራራት ጅማሮ አርማችን ታላቁ ኢትዮጵያ ህዳሴ ግድብ ነው የሚሉ መልእክቶችም በሰልፉ ተስተጋብተዋል። በሰልፉ ላይ ተገኝተው ንግግር ያደረጉት የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ ታላቁ ኢትዮጵያ ህዳሴ ግድብ ኢትዮጵያ በልጆቿ ላብና ደም እውን ያደረገችው ዳግማዊ አድዋ ነው ሲሉ ገልጸዋል። ኢትዮጵያ እንደ አድዋ ድል ሁሉ የውስጥም ሆነ የውስጥ ጠላቶቿን በዓለም አደባባይ ሞግታ በመጨረሻም የራሷን አንጡራ ሀብት በራሷ የግዛት ወሰን ላይ ያለምንም ውጫዊ እርዳታና እገዛ በየጊዜው የገጠማትን ውስጣዊ ችግር ተቋቁማ የህዝቦቿን አንድነትና ያይበገሬነት ልምምድ እንደ ሁነኛ አቅም ተጠቅማ ከታላቁ የአድዋ ድል በኋላ ይሄው ግድቧን አጠናቃ በዓለም አደባባይ የተጎናጸፈችው ሁለተኛው ምስለ አድዋ ሆኖ ለዓለም አስረክባ ትገኛለች። ታላቁ የኢትዮጵያ ህዳሴ ግድብ የኢትዮጵያ ቅቡልነትን ያሻሻለ የህዝቡ አበርክቶ የተረጋገጠበትና አዳዲስ የመልማት ጸጋዎችን ያስገኘ ገጸ በረከት ነው ሲሉም ተናግረዋል። ታላቁ የህዳሴ ግድብ የኢትዮጵያን ቅቡልነት ያሻሻለ የልማት ተጠቃሚነቱን የሚያሳልጥና አዳዲስ የመልማት ጸጋዎችን ያስገኘ በትልቁ ከፈጣሪ ተሰጠን በህዝባችን አበርክቶ የተረጋገጠበት በመንግስታችን የተገኘ ትጋት የተገኘ ገጸ በረከት ነው ብሎ መግለጽ ይቻላል። በጠቅላይ ሚኒስትር ዶክተር አብይ አህመድ በዕለቱ ይፋ የተደረጉ ግዙፍ የልማት ፕሮጀክቶችም ለአማራ ክልል ቀጣይ ልማት ልዩ ትርጉም እንዳላቸው አቶ አረጋ ገልጸዋል። በኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ 7 ትልልቅ ሜጋ ፕሮጀክቶች በዕለቱ ለህዝባችን ተበስረዋል። በተለይም ደግሞ እንደ አማራ ክልል ኢትዮጵያችን በነዳጅ በውጭ ምንዛሬና በአቅርቦት የሚገጥማትን ችግር በትልቁ የሚያቃልልና ከዚህም በተጨማሪም የአርሶ አደርና የግብርና ዘርፉ ተዋንያን የዘመናት ጥያቄ የሆነውን የማዳበሪያ ፋብሪካ መጀመርን አስመልክቶ ለኢትዮጵያ ህዝብ ሲገለጽ እንደ አማራ ክልል ህዝብ ለኛ በጣም ትልቅ ዋጋ ያለውና እውነትም የኢትዮጵያ የከፍታ ዘመን እየተረጋገጠ መሆኑን ያዳመጥንበት የሰማንበት ተግባራዊ እንቅስቃሴ መጀመሩንም የተገነዘብንበት ዕለት ነው። በአንዳንድ አካባቢዎች የሚስተዋሉ የግጭት አዙሪቶችን በሰላማዊ መንገድ በመፍታት ህዝባዊ መሰረት ያለው ዘላቂ ልማት እንዲሰፍን መንግስት ለሚያደርገው ጥረት ሁሉም አስተዋጽኦ እንዲያበረክትም ርዕሰ መስተዳድር አረጋ ከበደ ጥሪ አቅርበዋል። ሀገራችን እልቆ መሳፍርት የሌለው የደለበ ጸጋ ያላት ጥረን ግረን ሰርተን የምንበልጽግባት ሀገር የመሆኗን ያህል በየጊዜው እንደ ቁልቋል የሚያደማት በተደጋጋሚ የሚከሰት የግጭት አዙሪት አሁንም ችግር ውስጥ እያስገባት ይገኛል። በመሆኑም እዚህ የምንገኝ በመላ ኢትዮጵያ የምትገኙ በመላ አማራ ክልል ውስጥ የምትገኙ የሀገራችን ልጆች፣ እህት ወንድሞች፣ እናት አባቶች ከዚህ የግጭት አዙሪትና ልምምድ ወጥተን ሀገራችንን የቀደምት የስልጣኔ ባለቤት ለመሆኗ መጠን ታሪካችንና ህዝባችንን የታሪካችንና ህዝባችንን ከፍታ በሚመጥን መልኩ ልማትና ብልጽግናን እንዲረጋገጥ ህዝባዊ መሰረት ያለው ዘላቂ ሰላም እንዲሰፍን መንግስት ለሚያደርገው ጥረት ሁላችሁም የራሳችሁን የማይተካ ሚና እንድትወጡ በዚሁ አጋጣሚ ጥሪዬን ለማቅረብ እወዳለሁ። በአማራ ክልል በተለያዩ አካባቢዎች በተካሄዱ የህዳሴ ግድብ መጠናቀቅ የድጋፍ ሰልፎች የህዳሴ ግድብ የኢትዮጵያ ማንሰራራት ምልክት ነው፣ የሚጨበጥ ብርሃን ያየንበት ነው፣ በራስ አቅም የተገነባ የሀገር ሀብትና የአፍሪካ ኩራት የሚሉና ሌሎችን መፈክሮች ሰልፈኞቹ አንግበው በመውጣት ድምጻቸውን አሰምተዋል።